ሰይድ አባስ አራግቺ የኢራን የውጭ ጉዳይ ሚኒስትር፣ ምሁሩ፣ ተደራዳሪ፣ የፖለቲካው ጥበበኛ፣ የኢራን የኒውክሌር ተደራዳሪ፣ የሆርሙዝ ሰርጥ አስከፋችም አዘጊም ባለቁልፍ ዲፕሎማት፣ ዝምታው የሚያስፈራቸው ፖለቲካ ችሎታውና ማስረጃ አቀራረብ ሂደቱ ለአሜሪካና እስራኤል ድርድር ላይ ውልፈት ማለት እንዳይችሉ አድርጓል። እስከዛሬም በየትኛውም የድርድር መድረክ ላይ ፖለቲክስን እኛንን የምናውቋት የሚሉት አሜሪካኖች ኢራንን ማንበርከክ የተሳናቸው በዚሁ ኮስታራ ዲፕሎማት አማካኝነት ነው። ሰይድ አባስ አራግቺ የኢራን ድምፅ፣ የኢራን ክብርና የኢራን ሉዓላዊነት ጠባቂ ነው። በድርድር ጠረጴዛ ላይ እንደሚታየው ብርቱ፣ በፖለቲካው ዓለም እንደሚታየው አስተዋይ ነው። የዓለም ጋዜጠኞች አራግቺን የኢራን የውጭ ግንኙነት አርክቴክት ይሉታል። እርሱ በቃላት ለሚደረግ ጦርነት ሁልጊዜም አሸናፊ ነው። ታሪክ ስለ እርሱ ምን ይላል? ታሪክ አባስ አራግቺን የሀገሩን ጥቅም በጦርነት የእሳት ወላፈን ውስጥ እየተገረፈ እንደ ብረት የጸና ጀግና ብሎ ይጽፈዋል። የኢራን ሀያልነት አሁንም በዲፕሎማሲው አርበኛ አባስ አራግቺ እጅ ይዘወራል። ኢራን በአስቸጋሪ ዓለም አቀፍ ማዕቀቦች በተከበበችበት በኒውክሌር ስምምነት ውዝግብ ውስጥ በምትገኝበትና በአሁኑ ወቅት የእስራኤልና የአሜሪካ የጥቃት አውሎ ንፋስ በተቀጣጠለበት ሰዓት ፊት ለፊት ሆኖ የሀገሩን ሉዓላዊነት የሚከላከል አንድ ያቋም ሰው አለ። ሰይድ አባስ አራግቺ የመካከለኛው ምስራቅ ፎሬን ዲፕሎማት ኦፍ ኢስላሚክ ሪፐብሊክ ኦፍ ኢራን። ዓለም ትልልቅ ጦርነቶችን ታስታውሳለች። በጠመንጃ የሚሰሩ ድሎችን፣ በሰማይ ላይ የሚተኮሱ ሚሳኤሎችን ታወድሳለች። ነገር ግን ከጦር ሜዳው ባሻገር ከመጋረጃው ጀርባ እጣ ፋንታውን በሚቀየር የጥበብ ጦርነት ውስጥ የሚታገሉ ዝምተኞች አሉ። ዛሬ አሚር ኒውስ የሚነግራችሁ ታሪክ የኢራንን እጣ ፋንታ ባንደበቱ በዲፕሎማሲና በማወላወል የፖለቲካ ብልሃቱ የገነባውን ታላቅን ሰው ታሪክ ነው። ስሙ አባስ አራግቺ ይባላል። እርሱ የኢራን የውጭ ግንኙነት ቁልፍ ነው። አንዳንዶች እንደ ስትራቴጂስት ያዩታል፣ ሌሎች ደግሞ እንደ ዲፕሎማሲ ጀግና የሚያዩት ይህ ሰው ዛሬው የመካከለኛው ምስራቅ የኃይል ሚዛንን ብቻውን በአእምሮው የሚመራው፣ የሆርሙዝ ወሽመጥ መዝጊያውንም መክፈቻውንም ሪሞት በእጁ የሚዘውር የሀያላኗ ኢራን ቁልፍ ባለስልጣን ናቸው። ሀያላን በሞላበት ዓለም ሀያል መሪዎች ታቀፋ፣ አክራሪና በፍጹም ጥላቻ የሚመሩ መሪዎች በበዙባት ሀገር ኢራን ሀያል ሆና እንድትቀጥል ከሚሳኤሎቿና ከአውዳሚ ድሮኖቿ በላይ በዲፕሎማሲው ዓለም እንዳትከስር፣ በፖለቲካ ሴራ እንዳትተበተብ፣ አውሮፓውያን የንግግር ችሮታ ለሴራቸው እንዳትንበረከክ ያስቻሏት እጅግ የተማሩ ዲፕሎማሲ ጂኦፖለቲክሱን ቀርጠፍ አድርገው የበሉ የኢራን ቁልፍ ባለስልጣን ናቸው አባስ አራግቺ። ለምን ቢሉ ምክንያቱም አሜሪካንን በንግግር ጠረጴዛ ላይ ገትሮ በመያዝ ኢራን ያላትን የኒውክሌርና የሉዓላዊነት መብት ሳትነጠቅ እንድትቀጥል ስላደረጉ ነው። በ1962 ቴህራን ውስጥ የተወለደው አባስ ገና ከጀምሮ ለትልቅ ዓላማ የተፈጠረ ይመስል የፖለቲካ ሳይንስንና ዓለም አቀፍ ግንኙነትን በዶክትሬት ደረጃ በማጥናት እውቀቱን እንደ ጦር ሰበቀ። እርሱ በፊንላንድና በጃፓን አምባሳደር ሆኖ ሲሾም የነበረው ሹመት ብቻ አልነበረም። ኢራን የዲፕሎማሲ ኃይል ወደ ዓለም አቀፍ መድረክ መሸጋገሪያ መስመርም ነበር። በእስያና በአውሮፓ ያሳለፋቸው ዓመታት የምዕራባውያንን የፖለቲካ አሰራር መረብ እንዲገነዘብ አስችሎታል። አባስ አራግቺ ዛሬ የምናውቀው ብርቱ ዲፕሎማት የሆነው በትምህርት መድረክ ብቻ ሳይሆን በተግባር ባሳለፈው እያንዳንዱ የስልጣን እርከን ነው። የዓለም ተንታኞች ሲናገሩ የአራግቺ ጥንካሬ ያለው በዝምታ ውስጥ ነው ይላሉ። አሜሪካውያን በጮት ሲሞግቱ እርሱ በትዕግስትና በብልሃት ይመልስላቸዋል። ይህ ደግሞ በፖለቲካው ዓለም ከፍተኛውን ክብር የሚያሰጥ የጀግንነት ተግባር ነው። እርሱ የአሜሪካንና የአውሮፓን ዲፕሎማሲያዊ የጉልበት አጠቃቀም በእውቀት የገታ የዘመናችን ትልቅ የዲፕሎማሲ አርበኛ ነው። ነገር ግን አባስ አራግቺን እንደ ዲፕሎማት ብቻ ማየት የፀሐይን ብርሃን በሻማ ለማየት እንደመሞከር ነውና ዓለም አቀፍ የጂኦፖለቲክስ ተንታኞች ስለ አራግቺ ሲናገሩ አንድ ወጥ የሆነ ቃል ይጠቀማሉ። እርሱ የኢራን ስትራቴጂ ጋሻ መከታ ነው ይሉታል። አራግቺ በአዳራሽ ውስጥ ሲገባ የድርድሩ ስሜት ይቀየራል። ምክንያቱም እርሱ የሚናገረው በቃላት ብቻ ሳይሆን በጠንካራ የፖለቲካ ማስረጃዎች ጭምር ነው። አንዳንዶች እርሱን የኢራን የዲፕሎማሲ ፊደል ገበታ ይሉታል። ምክንያቱም የኢራንን የውጭ ግንኙነት መስመር ጥሎ አሁን ደግሞ በከፍተኛው ማዕረግ እየመራው ስለሆነ። የዓለም ፖለቲካ በየቀኑ ሲለዋወጥ አራግቺ የኢራንን አቋም እንዳለት የሚያጸና ስትራቴጂስት ነው። አራግቺ ከአሜሪካ ጋር ሲደራደር ምንም አይነት ስምምነት ከክብር በላይ አይደለም የሚል አቋም አለው። የምዕራባውያን ተንታኞች እንደሚሉት
አራግቺ የድርድር ሂደቱን ወደ ቴክኒካዊ ውይይት በመቀየር አሜሪካውያን በፖለቲካ ጫና ሊያገኙት የሚፈልጉትን ጥቅም ከንቱ አድርጎባቸዋል። አራግቺ በእያንዳንዱ የድርድር መድረኮች ላይ ሲቀርብ የኢራንን ትክክለኛ አቋም በግልጽ ያቀርባል። እኛ በድርድር እናምናለን፣ ነገር ግን ድርድሩ የእኩልነት መድረክ መሆን አለበት እንጂ የትዕዛዝ መሰባሰቢያ መድረክ መሆን የለበትም በማለት የምዕራባውያንን ልብ ድርድር ላይ ብቻ እንዲገዙ አስገድዷቸዋል። በተለይ በ2015 የኒውክሌር ስምምነት ወቅት ከአሜሪካ የውጭ ጉዳይ መስሪያ ቤት ጋር ሲደራደር የኢራንን አቋም በማስጠበቅ ያሳየው ጽናት እንደ ታላቅ የዲፕሎማሲ ድል ተቆጥሮለታል። አራግቺ ብዙ ጊዜ እንደሚናገረው ኢራን ሉዓላዊ አገር ናት፣ እኩልነትን የምትፈልግ እንጂ ጫናን የምትቀበል አይደለችም። ይህ ቃል የኢራንን መርህ ከጫፍ ጫፍ የሚያንጸባርቅ ሆኖም ተመዝግቦለታል። ድርድሩ ከ2 ዓመት በላይ የፈጀ የሰላምና የጦርነት ዳርቻ ላይ ቆመ ነበር። አራግቺ በዚህ አዳራሽ ውስጥ ሲገኝ የኢራንን ብሔራዊ ክብር እንደ መከላከያ ጋሻም ለብሶ ነበር። ኢራን መብቷን አትለቅም፣ ነገር ግን በውይይት መፍትሄ እንፈልጋለን የሚለው ቃሉ የጠላቶቹን እንኳን አድናቆት ያተረፈ የጀግንነት አቋም ነበር። አባስ አራግቺ በዚያ ጊዜ የነበረው ሚና ልክ እንደ ቼዝ ተጫዋች ነበር። ጠላቶቹን በንግግር ተቃዋሚዎችን በፖለቲካ ብልሃት ያሸነፈበት የዲፕሎማሲ ማዕበሉም ነበረ። ከኢራን መሪዎች ጋር ያለው ቅርበትና ታማኝነት የሰውየውን ሀገር ወዳድነት ብቻ አልነበረም፣ ይልቁንም ለሀገር የተገባ የዕድሜ ልክ ቃል ኪዳን ነው። ዛሬ የውጭ ጉዳይ ሚኒስትር ሆኖ በመካከለኛው ምስራቅ የኃይል ሚዛንን በመጠበቅ ላይ ይገኛል። ከአሜሪካ ጋር በሚደረጉ ድርድሮች፣ በቀጠናዊ የደህንነት ውይይቶችና በጋዛ ጦርነት ውጥረት መሃል አራግቺ የኢራን ድምፅ ነው። እርሱ የዲፕሎማሲው ስናይፐር ይሉታል። በትንንሽ ቃል ትልቅ ውጤት የሚያመጣ በጸጥታ የሚሰራ የኢራን ብርቱ ኃይል ነው። በኢራን ውስጥ ያለው ተቀባይነትም እንደዚሁ ለሀገሩ የቆመ ጀግና እንደመሆኑ መጠን በመንግስት ውስጥ ያለው ቦታ ተወዳዳሪነት የለውም። አራግቺ ከባድና ውስብስብ የሆኑ የድርድር ሂደቶችን በመምራት ይታወቃል። አሜሪካ ከስምምነቱ በወጣችበት ወቅት እርሱ በቪየና ባደረጋቸው ድርድሮች የኢራንን ጥቅም ለማስጠበቅ ያደረገው ጥረት ለብዙ ዓለም አቀፍ የዜና ተቋማት መነጋገሪያ ነበር። ኒውዮርክ ታይምስ እና ሌሎች የምዕራባውያን ተንታኞች ሳይቀረው አራግቺን ለድርድር ጠረጴዛ የተፈጠረ ሰው በማለት ያሞካሹታል። ኢራንን ላለማንበርከክ የሚደረገው ጥረት ከሩሲያና ከቻይና አቻዎች ጋር በሚኖረው የቅርብ ግንኙነትም ይታያል። አራግቺ ከነዚህ ሀገራት ጋር በጋራ በመቆም አሜሪካንን የአንድ ወገን ማዕቀብ የዲፕሎማሲ ጋሻ በመጠቀም እየተዋጋም ይገኛል። ዛሬ መካከለኛው ምስራቅ በጦርነት እሳት ውስጥ እያለ አባስ አራግቺ የኢራን ዲፕሎማሲያዊ እሳት አጥፊ ሆኖም ተከስቷል። በጋዛ ያለውን የሰብአዊ ቀውስና የእስራኤልን ወረራ በመቃወም አራግቺ ባለመድረክ ላይ በከፍተኛ ድምፅ ይሟገታል። ንግግሮቹ ጥርት ያሉና ቁርጥ ያሉ ናቸው። ቀጠናዊ ደህንነት የጋራ ስራ ነው፣ አሜሪካና እስራኤል የሚፈጥሩት ውጥረት ለዓለም ሰላም አስጊ ነው በማለት የዓለምን ሀያላን በግልጽ ይሞግታል። አራግቺ ከማን ጋር ይሰራል ብለን ከጠየቅን የኢራንን ሀያልነት ለማረጋገጥ ከሩሲያ የውጭ ጉዳይ ሚኒስትርና ከቻይና ስትራቴጂስቶች ጋር የጠበቀ የጋራ ግብ አለው። ከእስያ ከአፍሪካና ከላቲን አሜሪካ ሀገራት ጋር የኢራንን ግንኙነት በማጠናከር አሜሪካ የፈለገችውን የኢራን መገለል አምክኗል። የዓለም ጋዜጠኞች አራግቺን የኢራን የውጭ ግንኙነት አርክቴክት ይሉታል። እርሱ በቃላት የሚደረግ ጦርነት አሸናፊ ነው። በዘመናዊ መካከለኛው ምስራቅ ታሪክ አባስ አራግቺ ስሙ ከታላላቅ ዲፕሎማሲ ባለሙያዎች ጋር የሚነሳው በዘፈቀድ አይደለም፣ በሰጠው የዕድሜ ልክ አስተዋጽኦ ቢሆን እንጂ። ውድ አድማጮቻችን፣ ታሪክ በጦር ሜዳ የሞቱትን ብቻ ሳይሆን በድርድር ጠረጴዛ ላይ ለሰላም የቆሙትንም ያስታውሳል። አባስ አራግቺ ዲፕሎማሲን እንደ ጥበብ፣ ድርድርን እንደወኔ፣ አገሩን እንደ ህይወት የሚወድ ታላቅ ዲፕሎማት ነው። ወደፊት ምን ይፈጠር ይሆን? እርሶ በየቀኑ አዲስ ታሪክ እየጻፈ ነው። እርሶ ኢራን በዓለም አደባባይ የምትታይበት የፊት ገጽ ሆኖም ተከስቷል። አባስ አራግቺ የዲፕሎማሲው ዝምተኛ ጀግና፣ የኢራን የፖለቲካ ጥበብ አውታር ነው። እርሶ ማን ነው ለሚለው ጥያቄ መልሱ እርሶ የዘመናችን ትልቅ ስትራቴጂስት ነው ብንለው ያንስበታል እንጂ አይበዛበት ስም። ሰይድ አባስ አራግቺ፣ መካከለኛው ምስራቅ፣ ኢስላሚክ ሪፐብሊክ ኦፍ ኢራን።